ዛሬ በዚህ ሰዓት ለሽያጭ ወጡ አራት የተለያዩ ቤቶችን ይዤላችሁ መጥቻለሁ። በባንክም በካሽም ዘመናዊ ፎቅና ቆንጆ ቤቶችን እያንዳንዳቸውን ተደራዳችሁ ግዙ። ፋይሎችን ማጣሩ፣ የት አካባቢ እንደሚገኙም ዋጋቸውም ስንት እንደሆነ አብራችሁ ስትቆዩ ትሰማላችሁ። ወደ መረጃው። ሰላም ጤና ይስጥልን ውድ ኢትዮጵያውያን እንደምናላችሁ። በውጭም በሀገር ውስጥም የምትገኙ ቤት ፈላጊዎች፣ ቤት ሻጮች እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬም በአዲስ አበባ ውስጥ እጅግ ሲበዛ ዘመናዊ ቤት ቆንጆ ሰፈር ላይ ለሽያጭ የቀረቡ በቪላም በፎቅም እንዲሁም በባንክም በካሽም የሚሸጡ ሁሉም የተሟላ ፋይልን ይዘው ለሽያጭ የቀረቡ ናቸው። ለወሳኝ ቤት ፈላጊዎች ይህን መረጃ ሼር አድርጉልኝ። እንዲሁም እናንተም ፈጠን እያላችሁ ግዙ። የቤት ዋጋ ሳይጨምር አሁን እጅግ በጣም በጥሩ ዋጋ የቀረቡ በርካታ ቤቶች እጃችን ላይ ይገኛሉ። በቅርቡ የቤት ዋጋ እንደሚጨምር ጥርጥር የለውም። ስለዚህ ውድ አድማጭ ተመልካቾቻችን እውነት እንላችኋለን፣ አሁን ቅናሽ ነው። ቤቶችን ሸምቱ፣ እንዳይጸጽታችሁ፣ እንዳይቆጫችሁ። የምናቀርባቸው ቤቶችም በየቀኑ እያንዳንዳቸውን የምናውቃቸው ወሳኝ ሻጮች የተሟላ ፋይልን ይዘው ለሽያጭ ያቀረቡ መረጃዎች ሲሆኑ ዛሬ በቀዳሚነት ያመጣውላችሁ እጅግ በጣም ወሳኝና ዘመናዊ ቤት ለሽያጭ ቀርቦ ነው የሚገኘው። የቤት ወሰን አካባቢ ከሴሚሲ ሚካኤል በቅርብ ርቀት ይገኛል። እጅግ በጣም የተጠቀማቸው የፊኒሽንግ እቃዎች ቆንጆ የሚባሉ ናቸው። በቂ መኝታ ክፍሎችን በውስጡ ይዞ ሰፋ ብለው የተዘጋጁ ናቸው። እያንዳንዱ ሴራሚክ የተጠቀማቸው እንግዲህ የውጭ ሴራሚኮችን እጅግ በጣም ቆንጆ አቀማመጥን ይዞ የሚገኘው ይህ ቤት ሁለት መንገድ ተጠቃሚ ነው። አቀማመጡ ደግሞ ወደ ምስራቅ ደቡብ አቅጣጫ የሚሄድ ነው። እስካሁን ያልተኖረበት ነባር ፋይል ነው። ዲጂታል ካርታ ነው። በባንክም በካሽም መግዛት ለምትፈልጉ ይህን ቤትም እጅግ በጣም ዝግጁ ነው። ቅናሽ ነው። ዋጋው የሌለ ቆንጆ ነው። የካርታ ስፋቱ 150 ካሬ ሜትር ሲሆን ጠቅላላ ስፋቱ ሁለት መንገድ ተጠቃሚ ወይም ኤል ላይ ስለሆነ 200 ካሬ ሜትር ስፋት ያለው ሲሆን ይህ ቤት በውስጡ በቂ የሚባሉ 7 መኝታ ቤቶችን የያዘ ሲሆን አብዛኞቹ መኝታ ቤቶች የራሳቸው የውስጥ ሻወር፣ ሽንት ቤት፣ ቁም ሳጥን በጥሩ ሁኔታ የተዘጋጀላቸው እንዲሁም የተፈጥሮ ብርሃንና አየርም እንዲያገኙ ታስቦ የተሰራ ሲሆን በውስጣቸው ደግሞ ጠቅላላ ቤቱ ላይ ማለት ነው 6 መታጠቢያ ክፍሎች ያሉት 2 መኪና ማቆሚያ ያለው ሲሆን 2 ሳሎኖችን ይዟል። አንደኛው ሳሎን ኦፕን ኪችን ወይም ካቢኔት የተገጠመለት ሲሆን ሁለተኛው አነስተኛ እንደ ፋሚሊ ሩም ነገር ተደርጎ የተሰራ ነው። ታዲያ ሰፊ ኪችን ማብሰያ ክፍልም ያለው ሲሆን ካቢኔት የተገጠመለት ነው። ይህን ቤት እንግዲህ አሁን ውስን ድርድር አለው ተብሎ የቀረበው በ36 ሚሊዮን ብር ነው። ቆንጆ ቤት ከፈለጋችሁ መታችሁ ዩት፣ አናሳፍርም። ቤቱ ተከፍቶ አይታችሁት እንግዲህ ከሻጭ ጋር ተገናኝታችሁ ተደራድራችሁ ፋይሉም ቆንጆ ነው አጣርታችሁ ግዙ። በድርድር ነው እንግዲህ የቀረበላችሁ። ውድ አድማጭ ተመልካቾቻችን ወሰን አካባቢም ስትመጡ ከ19 ሚሊዮን ብር ጀምሮ ማለቂያቸው ለሽያጭ የወጡ ማንም ያልገባባቸው ዘመናዊ ቤቶች ለሽያጭ ቀርበዋል። በፎቅም በቪላም አሉ። መታችሁ ማየት ትችላላችሁ። በቀጣይነት በሁለተኛ ደረጃ የምነግራችሁ የዛሬው የቤት መረጃ የሚሆነው ከሰሚት ፔፕሲ ወረድ ብላችሁ ቆንጆ ሰፈር ላይ ለሽያጭ የቀረበ 180 ካሬ ሜትር ላይ ያረፈ ዘመናዊ ቪላ ቤት እስካሁን ያልተኖረበት 100% ጥንቅቅ ብሎ ያለቀ ቤት ነው። የመብራት የውሃ አገልግሎትም እጅግ በጣም በጥሩ ሁኔታ አይተናል። ጥሩ ሰፈር ነው። መብራት ውሃ በጣም የተሟላለት አካባቢ ነው። በርካቶች እንግዲህ የመብራትና የውሃ አገልግሎት የሚቆራረጥባቸው አካባቢዎች እንዳሉ ይታወቃሉ። እዚህ አካባቢ እንግዲህ የኮሪደር ልማት የመልሶ ማልማት ስለማይከናወን ምንም የሚስተጓጎል ነገር የለም። መንገዱም ከዋና አስፓልት 30 ሜትር ወይም ሁለተኛ ቤት ላይ የሚገኝ ቤት ነው። ኤል ላይ ያለ 2 መንገድ ተጠቃሚ እንዲሁም ኮብልስቶን ያለበት 24 ሰዓት ጥበቃም ያለበት ስሪፌዝ መብራት የያዘ 2 ግቢ ያለው ቆንጆ ቤት ሲሆን በአጠቃላይ 3 መኝታ ቤቶች ዋናው ላይ 3 መኝታ ቤቶችም የራሳቸው የሆነ ቁም ሳጥን እንዲሁም የውስጥ ሻወር ቤት ያላቸው ሲሆን ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም የቤቱ ቀለም ያሰራር ሁኔታ እጅግ ግሩም ተብሎ ለራሱ መኖሪያ
የገነባው ቤት ሲሆን ሰርቪሱ ላይ 2 ሰርቪሶች እንዲሁም የሰርቪሶቹ የጋራ የሆነ የውጭ ሻወር፣ ሽንት ቤትና ሰፊ ኪችን ካቢኔት የተገጠመለት ነው። ታዲያ ቤቱ ምንም አይነት አደገኛ ጥርም ሆነ የቀለም እድሳት እንዲሁም ምንም አይነት ወጪን የማይጠይቅ 100% ጠንቅቅ ብሎ ሻጩ ፋይሉን ዝግጁ አድርጎ ቀጥታ በካሽ ብቻ ለምትገዙ ውስን ድርድር አለው ተብሎ በ22 ሚሊዮን ብር ለሽያጭ የቀረበ ነው። አቀማመጡ ከመንገድ ቅርብና የጠዋት ፀሐይ ሲሆን አካባቢው ደግሞ በዘመናዊ ቪላዎች የሚታወቅ እጅግ በጣም ሰላማዊ የሆነ ምንም አይነት የሚረብሽ ድምጽ የሌለበት ለማንኛውም የእምነት ተከታይም መሆን የሚችል አካባቢ ሲሆን ለትራንስፖርት አመች፣ ለትምህርት ቤት እንዲሁም ለማንኛውም የአዲስ አበባ አካባቢ ለመንቀሳቀስ ወሳኝ የሆነ አካባቢ ነው ለሽያጭ ቀርቦ የሚገኝበት። ቤት ፈላጊ ከሆኑ ይህን ቤትም ነገ ዛሬ ሳትሉ መታችሁ እዩት። የቪላ ዋጋዎች እጅግ በጣም በአጭር ጊዜ ውስጥ ሊቀየር እንደሚችል እየነገርናችሁ አያምልጣችሁ፣ መታችሁ እዩት። ወደ ሌላኛው የዕለቱ መረጃችን ስናመራ 3ኛ ደረጃ አድርገን ዛሬ ያቀረብንላችሁ ቤት ግራውንድ +1 እጅግ ሲበዛ ዘመናዊና አንደኛ የሆነ የመኖሪያ መንደር ላይ ለሽያጭ የቀረበ ፎቅ ነው። ይህ ቤት 100% ጥንቅቅ ብሎ ምንም አይነት ወጪ የማይጠይቅ 250 ካሬ ሜትር ስፋት ላይ ያረፈ ግራውንድ +1 ሲሆን በውስጡ በርካታ መኝታ ቤቶችን ይዟል። ስለዚህ አያት ዞን ውስጥ የሚገኝ ከዋና አስፓልት በቅርብ ርቀት እጅግ ሰላማዊ የሆነ የመኖሪያ መንደር ላይ የሚገኝ ሲሆን ዋጋው በድርድር ነው የሚሸጠው። 42 ሚሊዮን ብር ጥሪ ተብሎ ነው የቀረበው። ውስጡ እንግዲህ በጣም ቆንጆ በጣም ዘመናዊ ተደርጎ የተሰራ ይህን ቤት ቢያንስ ወሳኞች ከሆናችሁ መታችሁ እዩ። ነገር ግን ትንሽ ደግሞ ጨመር አድርጋችሁ ግራውንድ +2 በአስቸኳይ እንዲሁም በቅናሽ ለሽያጭ የቀረቡ ቤቶችንም በአካባቢው አይታችሁ ማየት ትችላላችሁ። ነገር ግን የተጠራበት ዋጋ እንዴት ተወደደ ካላችሁ ቤቱ የሚገኝበት አካባቢ አንደኛ ነው። የቤቱ አጨራረስ የተጠቀማቸው የፊኒሽንግ እቃዎችም ቆንጆ የሚባሉ ስለሆነ እናንተ አይታችሁት ዋጋ መስጠት ትችላላችሁ። ስለዚህ ይህን ቤት ለማየት ስትመጡ ወሳኝ ቤቶችም ይዘጋጃሉ። ቀድማችሁ ደውሉልን። ከዛ በተጨማሪ ዛሬ በ4ኛ ደረጃ ያቀረብኩላችሁ የቤት መረጃችን የሚሆነው በአዲስ አበባ ውስጥ 100% ጥንቅቅ ብሎ ለሽያጭ የቀረበ ዘመናዊ ቤት ሲሆን ይህን ቤት የምትፈልጉ ሰዎች እጅግ በጣም እድለኞች ናችሁ ብለን የምናስበው። በባንክም በካሽም የሚሸጡ ቤቶች እንግዲህ እጅግ በጣም በርካታ ናቸው። ነገር ግን ወሳኝ ሻጮች ማግኘት እየከበደ ነው የመጣው። እንግዲህ ይህን ቤት በ300 ካሬ ሜትር የተሰራ ቤት ነው። ግራውንድ +1 ፕላስ ቴራስ እንዲሁም የተለያዩ ክፍሎችን ይዞ 2ኛ ፎቅ ላይ ማለት ነው ለሽያጭ የቀረበ ቤት ነው። በባንክም በካሽም ባንክ 13 ሚሊዮን ብር፣ ካሽ 24 ሚሊዮን ብር፣ በጠቅላላው 37 ሚሊዮን ብር ለጥሪ የወጣበት ዋጋ ነው። ግቢው በቂ የመኪና ማቆሚያ ያለው ሲሆን እንዲሁም በውስጡ እጅግ በጣም ቆንጆ የተፈጥሮ ብርሃን እንዲሁም አየር እንዲያገኙ ታስበው የተሰሩ በርካታ መኝታ ቤቶችን ይዟል። የቤቱ አቀማመጥ 2 መንገድ የያዘ ነው። ስለዚህ ምንም አይነት ክፍል የሚጨልም የለም። እንዲሁም በቅርብ ጊዜ የተገነባ ቆንጆ ቤት ነው። ወሳኝ ትክክለኛ ቤት ፈላጊዎች ይህን ቤት አያምልጣችሁ። አትራፊዎች እንዲሁም ተጠቃሚዎች ይህን ቤት እዩት፣ ይጠቅማቸዋል። ፋይሉ ቆንጆ ነው። እንዲሁም ባንክ ላይ ስለሚገኝ አስተማማኝ ነው። ከዛ ውጭ እናንተም የምትችሉትን ያክል ተደራድራችሁ ብትገዙት ያዋጣችኋል። አትራፊዎች እንዲሁም ተጠቃሚዎች ዛሬ ያቀረብንላችሁ የቤት መረጃዎቻችን ወሳኞች ናቸው። ነገ ዛሬ ሳትሉ መታችሁ እዩ። በውጭም በተለያዩ የዓለም ዳርቻ ሆናችሁ ይህን መረጃ የምትከታተሉ ኢትዮጵያውያን ትክክለኛ ቤት ፈላጊ ከሆናችሁ አትሸወዱ። አሁንና አሁን ብቻ ቢያንስ በዚህ 1 ወር ውስጥ ቤቶችን ገዛ አድርጉ። እንዳይጸጽታችሁ። የቤት ዋጋ እጅግ ሊያሻቅብ እንደሚችል አንዳንድ መረጃዎች እየወጡ ነው የሚገኙት። ስለዚህ ቆንጆ ቤቶችን በጥሩ ዋጋ እየተደራደራችሁ በአዲስ አበባ ውስጥ በተለያዩ አካባቢ ግዙ። በርካታ ቤቶች እጃችን ላይ ይገኛሉ። ስለዚህ በአዲስ አበባ ውስጥ በየትኛውም አካባቢ የሚሸጥ ቤትም ሆነ ቦታ ካላችሁ አድርሱን። እንዲሁም በአዲስ አበባ ውስጥ ከትንሽ እስከ ትልቅ በየትኛውም አካባቢ ቤቶችን መግዛት ከፈለጋችሁ እኛ ጋር በርከት ብለው ዋጋ ቀንሶ የሚገኙ አሉ። አሁኑኑ ፈጠን ብላችሁ ሸምቱ። የዛሬው መረጃችን በዚህ ጨርሰናል። መልካም ጊዜ